ተጠቅመው ምናምን የጣሉት ደብተርም ካለ የብር ኖታችሁን እንደዚህ። ሌላው ደግሞ እንደዚህ የብር ኖት ስትይዙ ዶላር የሚከፈላችሁ ልጆች እንደዚህ አትጨምድዱ። ዶላሩ እንደዚህ ጭምድድ አድርጋችሁ አጥፋችሁ ቦርሳችሁ አትክተቱ። ዶላር አይጨማደድም። ሀገር ገብታችሁ ስትዘረዝሩት በጣም ችግር ውስጥ ነው የምትገቡት። ወርቅ ይዘን መግባት እንችላለን ወይ? አዎ በሚገባ ወርቅ ይዘሽ መግባት ትችያለሽ። ደረሰኝ ነው። ሰላም ጤና ይስጥልኝ የደርቲው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ክብሩ ይስፋ የመድኃኔዓለም። ለመጀመሪያ ጊዜ ቤት ውስጥ ቆሜ ቪዲዮ እየቀረጽኩላችሁ ነው። አንዳንድ ነገሮችን ማሳየት እፈልጋለሁ ለእናንተ። አሁን ወቅቱ አረፋ አዲስ ዓመት ስለሆነ በጣም ብዙ የመዳም ቅመሞች ልጆች በዚህ ሰዓት ወደ ሀገራቸው ቫኬሽን ይገባሉ፣ ወይም ደግሞ ኢጃዛ ወይም ደግሞ ጨርሰው ፎር ጉድ የሚሄዱ አሉ እና በጣም ብዙ ተመሳሳይ ጥያቄዎችን የቴሌግራም ግሩፕ ላይ እጠይቃለሁ። እንዲሁም በውስጥ ትጠይቁኛላችሁ። ሰላም ወርቅ ይዘን መግባት እንችላለን ወይ? ዶላር በርከት ያለ ብር የአንድ ዓመት ደሞዜ እጄ ላይ ነው፣ የ6 ወር ደሞዜ እጄ ላይ ነው። ይዤው ብሄድ ምን ችግር አለ? እስቲ ለዚህ ምን ትመክሪናለሽ ያላችሁ ልጆች ዛሬ ከራሴ ከኤክስፒሪየንስ ከልምዴ ተነስቼ እንዲያውም ደግሞ ሌሎች ሰዎች አድርገውት የተቸገሩበትን ነገር ዳታ ሰብሰብ አድርጌ ልምዴን ኤክስፒሪየንሴን ልነግራችሁ ነው የመጣሁት። በመጀመሪያ ደረጃ ወርቅም ብርም ይዘን እንገባለን ወይ ለሚለው ጥያቄ ምላሼ አዎ ነው። መብታችሁ ነው። ደሞዛችሁን ይዛችሁ ወደ ሀገራችሁ መግባት ትችላላችሁ። ግን እንዴትና ወዴት አድርጋችሁ እንደምዘረዘሩት እሱ የእናንተ ጥንቃቄና ንቃት ይወስነዋል። ይህንን ለእናንተ ተወዋለሁ። እንመጣና እንደዚህ አይነት ደብተር ያስፈልገናል። መጽሐፍ ካሌላችሁ የመዳም ልጆች ተምረው የጣሉት ወፈር ያለ እንደዚህ ኖት ያለው ኤኒቲንግ ይሆናል። ከዛ ብራችሁን ታመጡና ይሄ ድርሃም ነው በነገራችን ላይ